አለብሽ ብለሽ ታስቢያለሽ? ለዚህ መልሳለሽ? እንደዛ ነው። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ ላይ ሩታ ጠንካራ ሴት ሆና እንጂ እድሜ ልኳን አንገቷን የምትደፋበትን ነገር በህይወቷ ላይ ያደረገው አብርሃም። የሩታ ጥንካሬ እንጂ በትዳሩ ህይወቷ ላይ የተፈጠረባት ነገር ባሏ በሷ ላይ ያደረገባት ነገር ሩታ ያደረገችውን ነገር እንተወውና የዚህ የቅርብ ጊዜውን ተውት። እሱ ምንም አልሆነም። ራቁቱን አይደለም ምንንም ብትቀርጸው ምንም ነገር በህይወቱ ላይ እንደማይፈጥርበት አይኑ። እሱ ግን በሷ ህይወት ላይ ያደረገው ነገር ብዙ ሴቶችን እንዳይነሱ አድርጎ ቀብሮ ብዙ ሴቶችን የሐዘን ህይወት ውስጥ እንዲኖሩ አድርጎ ብዙ ሴቶችን ያላሰቡትንና ያልጠበቁትን አይነት ህይወት ልጅ ለማሳደግ ሲሉ የሰው ፊት እስኪገርፋቸው ሀገር ለቆ እስኪወጡ ድረስ የሆኑበት አንዱ ምክንያት እንደዛ አይነት ባሎች በህይወታቸው ስለነበሩ ነው። አንገት አስደፋሹ ማን አብርሃም ነው አንገት የደፋው? አብርሃም አንገት ደፍቶ ኧረ በስመ አብ። እንደውም አንገት ደፊ ሀገር አጥፊ ነው የሚባለው። አንገት አስደፋሹ? ኧረ ተይ ሄርሜላ ተይ እንጂ ተይ። አንቺ የአብርሃም ብቻ ነው የሚታይሽ፣ የሩታ ኧረ አይታይሽም። የሩታ ጊዜ አንቺ አይነ ስውር ነበርሽ። አብርሃምን ካገኘሽ በኋላ ነው አይንሽ የበራው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ እንዲሁ ደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ነገ ይፈታል። ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ታተዋት ብዬ አይደለም። ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ጊዜ ብለሽዋል። በጣም ብዙ ጊዜ። በነገራችን ላይ እቺን ነገር እስኪ ጸዳ እናርጋት። እቺ ወሬ ከባድ ወሬ ናት። አጭር ብትሆንም ከባድ መልእክት አላት። ምክንያቱም እሷና እሱ የተገናኙት በቃ አብርሃም ሳያገባ ሲንግል ወንድ የጠበሰች አይነት ንግግር ነው እያወራች ያለችው። ይሄ ደግሞ ሮንግ ነው። ይሄ ትክክል አይደለም። ምክንያቱም የመጣችበት ወንድ ወይም ደግሞ ማግባት የፈለገችው ወይም እጮኛዋ ፍቅረኛዋ እንዲሆን የፈለገችው ወንድ ሚስት ያለው ከዛም አልፎ ልጅ ያለው የራሱ ትዳር ያለውን ሰው ነው የራሴ ካላደረግኩ ብለሽ ብለሽ አሁን ላይ ቀለበት ሲያደርግልሽ ምናምን ነገር ሰርፕራይዝ ስለተደረግሽ ምናምን ምንም ህይወት የሌለው ወዶሽና አፍቅሮሽ ምናምን ነገር አንቺ ሳታስገድጁ ምናምን አይነት አክት አታድርጊ። የመጣሽበትን በደንብ አድርገሽ ታውቂዋለሽ። እኔ የአንቺ ድርቅና ነው የሚገርመኝ። ማለት ትክክል ነኝ ብለሽ ነው ሄርሜላ፣ ትክክል ነኝ ያደረግኩት ነገር ትክክል ነው ብለሽ ነው የምታስቢው? ካብራ የጀመርኩት ሪሌሽን ወይም ደግሞ በቃ ቀለበት ያሰረልኝ ሰው ለኔ ትክክለኛ ሰው ነው ብለሽ ነው የምታስቢው? አይ ዶንት ኖ። ይሄን እንድናገርሽ የሚያደርገኝ ምንድነው? ምንም እንዳላደረግሽ ኖርማል ሪሌሽን ውስጥ እንደገባሽ የራስ ህይወት የሌለው አንቺ የመጣሽበት ወንድ አንቺ እሱ ጋር በመምጣትሽ ወይም አንቺ እሱን የራስሽ በማድረግሽ በመሃል የሚጎዳ ሰው እንደሌለ ነገር አድርገሽ ነው እያወራሽ ያለሽው። ለምን እንደዚህ አይነት ደረቅ መሆን እንደፈለግሽ አላውቅም። እኔ እንደፈለግሽ መሆን ትችያለሽ አይደለም? አንድ ሚስት ያለው 11 ሚስት ያለውንም ወንድ ልጅ ማግባት ትችያለሽ። ግን እውነቷን ስለሆነ እኛ የምንነጋገረው ያደረግሽው ነገር በማንም ዘንድ በምንም ዘንድ ተቀባይነት የሌለው ነገር ነው። እኔ ቤተሰቦችሽ ይጠሉሻል ይሁን አላቅም፣ ወንድሞችሽ ይጠሉሻል ይሁን አላቅም። ምክንያቱም ማንም ሰው ለእህቱ ለልጁ መልካምን ነገር ነው አይደል የሚመኘው? መልካም ባል እንዲኖራት ነው አይደል የሚመኘው ማንም ሰው ለሴት ልጁ እንጂ እንደዚህ አይነት እዛ ጋር ሴት ያስለቀሰ እዛ ጋር ትዳሩን ፈቶ የመጣ እዛ ጋር ልጁን ጥሎ የመጣ ያላሳደገው ልጅ በእናቱ ሆድ ውስጥ እያለ በእርግዝና ወቅት ጥሎ ወደ አንቺ የመጣ ወንድ ያልፈታ ሚስቱን ሳይፈታ ወደ አንቺ የመጣን ወንድ ለአንቺ የሚመኝ ቤተሰብ ምን አይነት ቤተሰብ እንደሆነ እኔ ሊገባኝ አልቻለም። ሰው እንዴት በእንደዚህ አይነት ነገር ደስተኛ ወይም ደግሞ የሆነ ኮንፊደንስ እንዴት ሊሰማው ይችላል? ትክክል እንዳደረገ ምንም ጥፋት እንደሌለበት ምናምንና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትዩ ትችያለሽ። እሱን በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ የእርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ልክ አይደለም። በመጀመሪያ ይሄንን ጉዳይ እኔ አውርቼው ነበረ። ለምን እንደፈጠነች ለምን በዚህ ደረጃ መፈጣጠን እንደፈለጉ ቅድም እሷ እንዳለችው ሰርፕራይዝም ተደርጋ ሳይሆን ሆን ብለው ተነጋግረው ያደረጉት ጉዳይ እንደሆነ ያስታውቃል። ምክንያቱም ሩታ ሁለተኛ ልጅ አርግዣለሁ ብላ መምጣቷ በአብርሃምና በሄርሜላ መካከል ችግር ሊፈጥር እንደሚችል ሁለቱ ያሰቡትን ነገር ሊያዘገይባቸው ከዛም አልፎ ሊለያያቸው የሚችል ነገር መሆኑን ሁለቱም ያውቁታል አይደለ? ስለዚህ አንደኛው ብቻ ይህ ስሜት ተሰምቶት ብድግ ብሎ የቀለበት ፕሮግራም ያዘጋጅበት ሄርሜላ ሳታቅ እሷን ሰርፕራይዝ የሚያደርግበት ምንም ምክንያት ምንም አይነት
ምክንያት የለም። ይሄ ሳይታሰብ የተደረገ ነገር ነው ብትሉኝ እኔ አልቀበላችሁም። ሆን ብለው ተነጋግረው ነው ያደረጉት። የሚያደርጉት እያንዳንዱ ነገር በሁለቱ መካከል ፍቅር ኖሮ መዋደድ ኖሮ ፊውቸር የሆነ ነገ የሆነ ህይወት አስበው ምናምን አይደለም። ይሄ ሁሉ እያደረጉ ያሉት ሩታና አብርሃም መካከል ያለው ግንኙነትና ሪሌሽን እኛ ዘንድም ሳይሆን እነሱ ጋርም ትክክል እንዳልሆነ ያውቁታል። ምክንያቱም አንድ ሰው ተደጋጋሚ ስህተት ሲሰራ ስህተቱን ሳያውቀው ቀርቶ አይደለም። ያ ነገር እየጎዳው፣ ያ ነገር ከሰው እያራቀው፣ ያ ነገር ብዙ ተቃዋሚ ወይም የብዙ ሰዎች ቁጣ እየመጣበት ተደጋግሞ ስህተት የሚሰራ ከሆነ ያ ሰውዬ ስህተት እየሰራ እንደሆነ ስላላወቀ ሲሆን ሆን ብሎ ነው ያንን ስህተት የሚሰራው። ለዛ ነው ሄርሜላና አብርሃም ይሄን ነገር በፍጥነት ያደረጉት። መገኘት ያለባቸው ሰዎች ሳይገኙ፣ ትክክለኛ ወዳጆቻቸው ሳይገኙ፣ ቤተሰብ የሚባል ነገር ሳይገኝ ቡዜም የተገኘችው የሱ የስህተቱ ደጋፊ ስለሆነች የሱ የማይሆን ነገር አንደኛ አጨብጫቢ ስለሆነች ነው የተገኘችው። ሌላ ነገር ኖሮ አይደለም። በዛ ነገር ተስማምታ የምርም እንደሚሉት አብርሃም ደስተኛ የሆነበትን ህይወት አግኝቶ ወይም ደስተኛ የሆነበትን ህይወት ወይም ትዳር ሊመሰርት ነው ብሎ አይደለም። እኔ ነግሬያቸዋለሁ። ደስታ ያለው እኛ ውስጥ ነው። ከውጭ የምናስገባው ደስታ የለም። ከውስጥ የሚወጣ ደስታ ነው ያለን። ያ ደግሞ በእኛ እጅ ነው ያለው። አብርሃም የራሱን ህይወት አበላሽቶ እዛ ጋር በራሱ ችግር ደስታው ተበላሽቶ እንደገና ያንን ችግር ያንን ደስታውን ያበላሸበትም ትዳሩ ላይ ችግር የሆነበትን ነገር ማስተካከል እየቻለ አልፈልግም ብሎ ገፍቶ ያልፈታት ሚስቱን እርጉዝ ሚስቱን ሜዳ ላይ ጥሎ ከጎኗ መሆን በሚጠበቅበት ሰዓት አንድ እርጉዝ ሴት ባሏ ከጎኗ ካልሆነላት ማን ሊሆንላት ነው? ያስረገዛት ወንድ ከጎኗ ካልሆነ ማን ከጎኗ ይሆንላታል? ያ እንኳን ጭንቅላት ውስጥ አልመጣለት። ምንም አልመሰለውም። የሩታ በዛ ሰዓት ማርገዝ የሩታን በዛ ሰዓት ጥሎ መሄድ አብሮ ያሳለፉት ነገር የነበራቸው የፍቅር ህይወት ያ ማጣት ያ ማግኘት እነዛ 3 ዓመታት ቤተሰቡን ምኑን ያስከፋበት እሷም እንደዛ ያደረገችበት ነገር ምንም ከቆብ ሳይቆጥረው አንድ ሰው እንዴት ነው 99 መልካም ነገር አብሮ ያሳለፉትን ሴት ልጅ በአንድ ስተቱ እኮ እንደውም እኮ ነው የሚገርመኝ የእሷ አይደለም የእሱ ነው። እሷ ድንገት የተሳሳተችው ምንድነው? ወንድ ልጅም ማክበር ባለባት መንገድ ወይም አንድን ጥፋት አጠፋ የምትለውን ወንድ ልጅ ወይም ባሏን ማናገርና ከሱ ጋር ብቻ ያንን ነገር ለመፍታት መሄድ ባለባት መንገድ አለመሄዷ አንዳንድ ስህተቶች እንጂ ያም ስህተቶች የተፈጠሩት ከአብርሃም ዲስሪስፔክት ማድረግ እሷን ካለመናቅ እሷ ምንም እንደማይመለከታት የትኛውም ነገር ከሴት ጋርም ሆነ በምንም አይነት ጉዳይ ትዳራችሁ ላይ በአብርሃም በኩል ችግር ቢመጣ ውጣ ዝም ብላ በቃ ችላ ጥርሷን ነክሳ አርፋ እንድትኖር አይነት ነገር ነው አብርሃም ሲያሳያት የነበረው። ሩታ ደግሞ እንደዛ አይነት ሴት አይደለችም። ክብሯን የምታስደፍር ትዳሯ ላይ የሚቀልድባትን ወንድ ሴትነቷ ላይ የሚቀልድን ወንድ ዝም የምትል አይነት ሴት ስላልሆነች ይሄን ነገር ሌላ ወንዶች ሲያደርጉት አይቶ ሊሆን ይችላል። በትዳራቸው ላይ እንደፈለጉ የሆኑ ሚስቶቻቸው ምንም ሳይናገሯቸው አንገታቸውን ደፍተው ምናምን ነገር እየተረገጡ ሲኖሩ አይቶ ሊሆን ይችላል። ይሄ ነገር በሱም ቤት የሚሰራ መስሎት ነበር። ሁሉም ሴት ግን አንድ አይነት አይደሉም። ሁሉም ሴቶች ወንዶች የሚጫወቱባቸው አይደሉም። ሩታ ደግሞ እንደዛ አይነት ሴት አይደለችም። ወርቅ የሆነች ሴት እግዚአብሔር ሰጥቶ ነበር። እምትገርም ሴት እግዚአብሔር ሰጥቶ ነበር። በምን ያህል ፍጥነት እንዳደጋቸው አይታቸዋል። ሚስትን ያገኘ በረከትን አገኘ የሚለው ለዚህ ነው። በረከት ሆናልህ ነበር በህይወት ውስጥ ጥለህ የሄድከው ሚስትህን ብቻ ሳይሆን ጥለህ የሄድከው የልጅህን እናት ብቻ ሳይሆን በረከትህን ጭምር ነው። ከዚህ በላይ እንግዲህ ምን ልትሆንልች ልጅ? የምሬን እኮ ነው። በባዶነት ጊዜ አምናብ አብራ ሆና ዛሬ ላይ ደርሳችሁ ልጅ ወልዳ አይነን ባይነ እንድታይ አባት ካደረገች ምን ታደርገች ልጅ? አይኖ ልጅ መውለድ ምናምን የሚባሉ ነገሮች ለትዳር ዋስትና ብቻ እንዳልሆኑ ለአንድ ወንድ በቂ ምክንያት ብቻ እንዳልሆኑ አይኖ አናቃለን። ግን ደግሞ በቂ ያልሆነው ምክንያት ወይም ደግሞ እንድትጣሉና ትዳራችሁ እንዲፈርስ ያደረገው ምክንያት እንዲፈጠር ምክንያቱ አንዱ አንተ ነህ። አየህ እችኛዋን ሩታ የፈጠርካት አንተ ነህ። ሰውን ክፉም መልካምም እንዲሆን የምናደርገው እኛ ነን። የምናፈቅረው ደግሞ የምናምነው ሁሉ ነገራችንን የሰጠንለት ሰው ደግሞ እኛ በሆንለትና በሰጠነው ልክ አልገኝ ብሎ ጭራሽ ከዛ በተቃራኒ በህይወታችን ላይ ሲያደርግብን ምን ያህል የልብ ስብራት ምን ያህል ጉዳት ሊደርስብን እንደሚችል የታወቀ ጉዳይ ነው። ወንድ እሺ ችግር የለውም እንበል። ሴት ግን እንደዛ አይደለችም። በቃ ሴንሲቲቭ ናት። አትችልም እንደዛ አይነት ነገር። ተፈጥሮ አይደለም። ለዛ እኮ ነው ባል ያስፈልጋት። ለዛ ነው እኮ ወንድ በህይወቷ ውስጥ እንዲኖር የተፈለገው። ለዛ እኮ ነው ራስ ለሚስት ራስ ሆነ የቤት ሊደር የቤት ፕሮቴክተር ሆነ እንድትኖር የተደረገው። ያንን መወጣት ካልቻልክ እንግዲህ አንድ ሴት ልጅ በደለች ማለት አትችልም። አንተ መሆን ያለብን አልሆንክማ። ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለኛም ለአብርሃምም ለተመልካቹም
ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ በነገራችን ላይ አሁን ጥፋት እንዳጠፋች የሆነ ነገር እንዳደረገች ችግር እንዳለባት አድርጋችሁ የምታወሯት ሴት በዚህ ትዳሩ ውስጥ ከማንም በላይ የተጎዳችው ሴት ናት ሩታ። ከማንም በላይ እዚህ አጠገብሽ የቆመችው ሴት አሁን አፈቅረዋለሁ ቀለበት አስሮልኛል ምናምን የምትዩ አብርሃም የሚባል ሰው በእርግዝናዋ ወቅት ያደረጋት ነገር ሳይጠፋሽ ቀርቶ አይደለም። ያንቺ ጭካኔ ከአብርሃም የማይተናነስ አይደለም። በነገራችን ላይ እንደዛ አድርጓት የመጣን ሴት እንደገና እሷ ላይ የሆነ አይነት አክት ማድረግ አስቢው። እሷ ባሌን ቀማችኝ እኮ ነው የትዳሬ የመፍረስ አንዱ ምክንያት ነሽ ነው እያለችሽ ያለችው። እሷ ለአንቺ ምንም ላትሆን ትችላለች፣ አንቺ ግን ለእሷ ችግር ነሽ። ምክንያቱም ሩታ በምንም አይነት መንገድ የአንቺ ችግር ልትሆን አችልም። በህይወቷ ላይ ችግር የሆንሽባት አንቺ ነሽ። ልጇ ያለ አባት እንዲያድግ ካደረጉት ሰዎች መካከል አንዱ አንቺ ነሽ። እንዴት ነው ጥሩ አመለካከት ጥሩ ነገር ለአንቺ እንዲኖራት የምትፈልጊው? ልክ ክፉ ስታረግብሽ እንደነበረ ተንኮል ስታረግብሽ እንደነበረ አዎ አድርጋ ሊሆን ይችላል። አዎ መጥፎ ነገር አድርጋብሽ ሊሆን ይችላል። ህይወቷ እንዲፈርስ ካደረጉ ሰዎች አንዱ አንቺ ነሽ። ባትደርሽባት ኖሮ አትደርሽብሽም ነበር። ደርሰሽባት እኮ አሁን ላይ ከመሬት ተነስታ የሆነ ነገር እንዳረገችሽ አይነት ነገር እንዳናምንሽ ያደረገን ምናምን እንዴት ይሄ እኮ ግራ ነው የሚገባኝ። አንቺ በሷ ቦታ ብትሆኚ ምን ነበር የምታረጊው ነው? በቃ በሷ ጫማ ውስጥ ሆነሽ ራስሽን ለአንድ ደቂቃ ማሰብ እኮ ነው። ልክ ሩታ እናንተ ላይ ያደረገችው ነገር ከመሬት ተነስታ ከአብርሃም ጋር ምንም አይነት ኮሚኒኬሽን የሌላት ትዳርሽን ልትበጠብጥ የመጣች አይነት ሴት አደረግሻት። ተገላቢጦሽ አደረግሽ እኮ ነገሩን። አንቺ ሆነሽ የትዳሯ ችግር እንደገና ተገልብጠሽ እሷን አደረግሻት። አሁን ላይ የአንቺ ፈጣጣነት የሚያስጠላኝ ይሄ ነው። አብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው ሄርሜላ። ላምንሽ አልችልም እኔ አይ ነው ልታምኛቺ። ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው። እኔ አንድ እዚህ ጋር እንትን ልበልላችሁ። እሷ ወደ አብርሃም ስትመጣ ሩታ እርጉዝ ነበረች አይደል? እርጉዝ ሚስቱን ጥሎ ነው የመጣው። አንቺ አብርሃም በህይወት ውስጥ የመጣ ትክክለኛ ሰው እንዳልሆነ ወይም ከአብርሃም ጋር እያደረግሽ ያለሽው ነገር አግባብነት ያለው ወይም ደግሞ በቃ ብቻ ጥሩ ነገር እንዳልሆነ ለማወቅ ግዴታ ሩታ ሁለተኛ ልጅ ማርገዝ የለባትም። ሉሌን ወልደው ሉልን እያሳደጉ ምናምን መተሽ አስመሰልሽው። ያም ቢሆን አግባብ አይደለም። እርጉዝ ሆና እኮ ነው አይደል? የወራት እርጉዝ ሆና አይደል የመጣሽው? ታዲያ እንዴት እርጉዝ ሚስትህን ጥለ የመጣ ሰው እንዴት ነው ለኔ ባል እጮኛ ልትሆነኝ የምትችለው አይነት አስተሳሰብ ለምን ውስጥሽ አልመጣም ነው? ስትመጪ ብቻውን ስለሆነ ብቸኝነቱ ከጎኑ ሰው ስለሌለው አብሬው ልሁን ብዬ ነው። መልካም ሰው ስለሆነ ነው። ሰው ስለሚያስፈልገው ነው። ዛሬ ላይ የሆነች ነገር ተፈጥሮ ከሚስቱ ጋር ስለተጋጨ ብቻ መጥፎ ሰው አያስብሎ ምናምን አልሽ። ከዛ የሆነ ሰዓት ላይ እሱ ከኔ ህይወት በቃ ውጪ እኔና አንቺ እዚህ ጋር ማቆም አለብን ሲልሽ እኔስ እንዴት ማናለኝ ለምጄክ ምናምን አልሽ። መጀመሪያ አጽናኞች፣ ቀጥሎ ደግሞ ጭራሽ ለምጄክ ምናምን የሚሉ ወሬዎችን ማውራት ጀመርሽ። ሰው ባገኘው ሰዓት ምናምን ማለት ጀመርሽ። ሰው የለውም ብለሽ የመጣሽለትን ሰውዬ ተገላብጠሽ እንደገና ሰው ባገኘው ሰዓት ያልሽው አንቺ እኮ ነሽ። እና ሄርሜላ እኔ እንጃ ማስተዋል የሚባል ነገር የለሽም። በቃ ምንም የምታሪውን ነገር የምታውቂ አይመስለኝም፣ የምታወሪውንም ጭምር። ምክንያቱም አሁን ሁለተኛ ልጅ አርግዘሽ ቢሆን ኖሮ የሆነ አለ አይደለ በቃ እኔና አብርሃም ነገር ያቆማል አይነት መጀመሪያም ስትመጭ እኮ የመጀመሪያ ልጇን አርግዛ እኮ ነው። አልፈታትም። በዛ ላይ ካልፈታት ሴት ጋር ትዳር ካለው ወንድ ጋር የማይሆን ንክኪ ውስጥ የገባሽው አንቺ ነሽ። ሰው አሁን ላይ ያለውን ነገር ነው የሚመለከተው። ያኔ ግን ምን አይነት መርዝ እንደነበርሽ ምን አይነት አረመኔ ሴት እንደነበርሽ ሰው ረስቶት ይሆናል። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደኋላ እንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ በሱም አልተቀበለውም ማለት ነው። በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ ይሄ ነገር ጥፋት ነው ማለት ጥፋት ነው። በቃ ብዙዎቻችን ተናደነበት ነበረ። እኔ ደጋግሜ አውርቼበታለሁ። እንዴት ይሄን ታደርጊያለሽ? የልጅሽ አባት ላይ ብትጣይም ትዳርሽን ለመመለስ እያደረግሽ ያለሽ ሴት ከአብርሃም ጋር ለመታረቅ ፍላጎት ያለሽ አይነት ሴት ከሆንሽ እንዴት ከነዳኒ ጋር ምናምን እንዴት የራቁት ፎቶ ይዘሽ ምናምን ባልሽን እንዴት ታደርጊያለሽ ብለናል። ግን እሷ ካደረገችው ያልተናነ ምን እሷ እንድታደርግም ምክንያት የሆናችኋት እናንተ ናችሁ። የልጅቷን ባዲ ጭንቅላት ምን የቀያየራችሁት አውሬ እንደዚህ አይነት በቃ የሆነ ማይሆን ተግባር እንድታደርግ ያደረጋችኋት እናንተ ናችሁ እኮ። አንቺና አብርሃም ናችሁ። ልጅቷ ላይ የማይገባ ነገር በህይወቷ ላይ በማድረጋችሁ ነው ልጅቷ ይሄን ያደረገችው። እንዴት አብርሃም በሷ ህይወት ላይ ያደረገው ነገር አልከበደብሽም? አንቺ አብርሃም ያደረገችው ብቻ እየቆጠርሽ ታወሪያለሽ። አንድ ቀን እንኳን
እቺ ልጅ እውነት አላት በትዳሯ ላይ በህይወቷ ላይ ያደረግከው ነገር በእርግዝና ወቅት የሆንክባት እነዛ ሁሉ ነገሮች ናቸው እንደዚህ እንድትሆን ያደረጋት ብለሽ እንደ ሴት አንድ ቀን ተረድተሻት አታውቂም። አንድ ቀን አብርሃም ላይ አንድ ጥፋት ሳጥፋ እሱን እንደዚህ እንደ ሙጫ ይዘሽ አለቅም ትያለሽ። ለምን የማልቀበልሽ ይሄንን ነው። ሩታ ምንም ብታደርግ አንድም ቀን ግን የሷን እውነት አውርተሽ የማታቂ ሴት እንዴት አድርገን እንቀበልሽ? ያንቺን ወሬ እውነተኛ እንደሆነ ከልብሽ እንደሆነ እንዴት አድርገን እንቀበልሽ? ትክክለኛ ሰው ሚዛናዊ ወሬ ነው የሚያወራው። እውነትን መራቅ የለበትም። ሁሉም የሚያውቀውን ጉዳይ አንድ ቀን ሳታነሺ የአብርሃምን ኬዝ ብቻ የምታነሽበት ምንም ምክንያት የለም። አይ ይሄ ራሱ አስመሳይ ውሸታም እንደሆንሽ ነው የሚያሳየው። በዚህ ልክ አንቺ ምን እንደዚህ መሆንሽ ምንም ሊገባኝ አልቻለም። እና ሜቢ እውነቱን ስነግርሽ ዛሬ ላይ ይሄንን ክፍተታችንን አይተሽ ሊሆን ይችላል። ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን። አመት ባይሞላንም ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም ብዙ ፈተናዎች በጣም ብዙ ችግሮች እናልፍና አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ነገ ላይ የምታዝኚው አንቺ ነሽ። ነገ ላይ የምትከፊው የምትጎጂው ወይኔ ባላደረኩት ብለሽ የምትጸጸቺው አንቺ ነሽ። ከገባሽ ደጋግሜ እኔ ሩታ ይሄን ማሰብሽ መልካም ነው። ትዳርን ለመመለስ አብረሽ እንደምትሆኝ እርግጠኛ መሆን ያኔም የፍቺ ወረቀት ላይ መፈረምሽ አግባብ እንዳልሆነ ትክክል እንዳልሆነ እናንተ ጥላችሁ ጊዜያዊ እንጂ እንደፈለገ ብትፋጁ ብትጣሉ ነገ ዞራችሁ አብራችሁ አንድ ላይ ልትሆኑ የምትችሉ አይነት ሰዎች ነን ብላችሁ የምታስቡ ከሆነ እንደዚህ አይነት ነገር ካለ እኔ እንጃ አላቅም። ብቻ ማለት ከአንድም ሁለቴ ሶስቴ እንደዚህ አይነት ነገር ተፈጥሯል መሰለኝ በእነሱ ህይወት ውስጥና እስከመች እንደዚህ አይነት ነገር እየተፈጠረ ትዳራችሁ ልትመሩ እንደምትችሉ አላቅም። ከሄርሜላ ጋር ያለው ነገር ቢቋጭ ነገ አብራችሁ ብትሆኑ ከዛ በኋላ እንደገና ከሆኑ ጊዜያቶች በኋላ ድጋሚ እንደዚህ አይነት ነገር ሊፈጠር ይችላል ማለት ነው። እናንተ እንደዛ ነው ማለት ነው ትዳራችሁ የምትኖሩት። አይዶን ነው ለምን የተከባበሩ ባልና ሚስቶች መሆን እንደማትችሉ አላቅም። አንዳችሁ ለአንዳችሁ የምትታዘዙ የምትገዙ የምታከብሩ በቃ እኔ እንጃ። አንድ ባል ለሚስቱ መሆን ያለበትን አንድ ሚስት ለባሏ መሆን ያለባትን አይነት ባለትዳር ሰዎች መሆን ለምን እንዳቃታችሁ አላቅም። በእንደዚህ አይነት መንገድ ታርቃችሁ ከእንደገና የምትጣሉ ከእንደገና የምትታረቁ ከሆነ ምኑን ትዳሩን ኖራችሁት እኮ ምንም ሳትኖሩ አንድም የትዳር የህይወት ምስክርነት ሳይኖራችሁ ለሰዎችም አርያ መሆን ሳትችሉ እና የምትወልዷቸው ልጆቹም ግራ ተጋብተው ስለ ትዳር የሚሰሙትና ወይም ውጭ የሚያዩት ትዳርና እነሱ ቤት ያለው ትዳር ግራ እየገባቸው ከማደግ ውጭ የሚያተርፉት ነገር በእናንተ ህይወት ውስጥ አድርጌ ነው እንዴት ነው በስትክክል ደን አድርጌ ትክክለኛ የሥራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልብ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው ገባሽ? አንቺ ለኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገርሽ ላይ የሥራ ሰው መሆንን ከአንቺ ጋር አይደለም ሰርቶ መለወጥ ነው ያየው። ማንም የሚያሰክረው ነገር ማውራት አይጠበቅብኝም። መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። ስራችን ነገራችን ላይ በበኩል እንዴት አሰብሽው እንደዛ ሄርሜላ አብርሃም ካንቺ ጋር ሆኖ እንደተለወጠ ካንቺ ጋር ሆኖ ገንዘብ እንዳገኘ ካንቺ ጋር የተሻለ ህይወት እንዳገኘ እንዴት አሰብሽው? እኔ ሄርሜላ ማሰብና ማስተዋል አትችልም እቺ ልጅ ብዬ ማወራው ለዛ ነው። ምክንያቱም ሰው እንዴት የሚያወራውን አያውቅም። ሰው እንዴት ስለሚያወራው ነገር እንዴት አይዘጋጅም። ሰው የመጣለትን እንዴት ያወራል? አንቺ አብርሃም ጋር የመጣሽው ስራ ፈቶ ቦርኮ ሆኖ የሚበላው አጥቶ ተቸግሮ ገንዘብ አጥቶ ምናምን አስመሰልሽው እኮ እንዴ። ሩታ ያገኘችው አብርሃም ወይም ደግሞ ከሩታ ጋር የነበረው አብርሃም የዛሬ 3 ዓመቱን አብርሃም ብታገኙ ዞር ብለሽ እንደማታዩ አይኖ 100% እርግጠኛ ነኝ። ምክንያቱም የሰው ባል የራሴ ካላረኩ የምትል ሴት ያለፋችበት ህይወት ላይ መግባት ፈልጋ ነው። የተበላሸ ህይወት ውስጥ መግባት የምትፈልግ ሴት ጥቅም ስለምታገኝበት እንጂ ፍቅር ስለምታገኝበት አይደለም። ከዜሮ ቢሆን አብርሃምን ያገኘሽው ዞር ብለሽ እንደማታዩ 100% እርግጠኛ ነኝ። ምክንያቱም የመጣሽው ትዳር ያለው ወንድ ጋር ነው። አሁን የዘመኑ ሴቶች እንግዲህ አብዛኞቹ እንደዛ አይደሉ? ትዳር ያለው ወንድ ነው የሚፈልጉት። ምን አይነት አጋንንት ወርሷቸው እንደሆነ እግዚአብሔር ይወቀው። ያገባ ሴት ላይ እያወቁ የሚንጠለጠሉ ሴቶች የበዙበት ዘመን ላይ ደርሰናል። ከባድ ነው ብራዘር። አንቺንም እኔ ከነዛ ሴቶች ለይቼ የማይበት ምንም ምክንያት የለም። የሰው ባል የራሴ ካላደረግኩ ብለሽ ድርቅ ያልሽ ሴትዮ ጭራሽ ብለሽ የሥራ ሰው እንዳረግሽው ምናምን ነገር የተሻለ አብርሃም እንደፈጠርሽ አረ በስመ አብ ተሰርቶ ያለቀ ካልወሰድኩ ያልሽ አንቺ ተወልውሎ የቅቤ ዕቃ የመሰለ ሰውዬን ካልወሰድኩ ያልሽ አንቺ ከዜሮ እንዳገኘሽው አይነት አክት ታደርጋለሽ እንዴ? አለብሽ ብለሽ ታስቢያለሽ?
ለዚህ መልሳለሽ? እንደዛ አላልኩም። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ ላይ ሩታ ጠንካራ ሴት ሆና እንጂ እድሜ ልኳን አንገቷን የምትደፋበትን ነገር በህይወቷ ላይ ያደረገው አብርሃም። የሩታ ጥንካሬ እንጂ በትዳሩ ህይወቷ ላይ የተፈጠረባት ነገር ባሏ በሷ ላይ ያደረገባት ነገር ሩታ ያደረገችውን ነገር እንተወውና የዚህ የቅርብ ጊዜውን ተውት። እሱ ምንም አልሆንም። ራቁቱን አይደለም ምንንም ብትቀርጸው ምንም ነገር በህይወቱ ላይ እንደማይፈጥርበት አይኑ። እሱ ግን በሷ ህይወት ላይ ያደረገው ነገር ብዙ ሴቶችን እንዳይነሱ አድርጎ ቀብሮ ብዙ ሴቶችን የሐዘን ህይወት ውስጥ እንዲኖሩ አድርጎ ብዙ ሴቶችን ያላሰቡትንና ያልጠበቁትን አይነት ህይወት ልጅ ለማሳደግ ሲሉ የሰው ፊት እስኪገርፋቸው ሀገር ለቆ እስኪወጡ ድረስ የሆኑበት አንዱ ምክንያት እንደዛ አይነት ባሎች በህይወታቸው ስለነበሩ ነው። አንገት አስደፋሹ ማን አብርሃም ነው አንገት የደፋው? አብርሃም አንገት ደፍቶ ኧረ በስመ አብ። እንደውም አንገት ደፊ ሀገር አጥፊ ነው የሚባለው። አንገት አስደፋሹ? ኧረ ተይ ሄርሜላ ተይ እንጂ ተይ። አንቺ የአብርሃም ብቻ ነው የሚታይሽ፣ የሩታ ኧረ አይታይሽም። የሩታ ጊዜ አንቺ አይነ ስውር ነበርሽ። አብርሃምን ካገኘሽ በኋላ ሆድ አለ ምንድነው? ሶሪ ሆዴ ላይ ልጅ አለ እንደገና ደግሞ የሆነ ነገር ተፈጥሯል እያልሽ አይደለም ባልሽን መመለስ የምትችው ገባሽ? እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ አንዳንድ ጊዜ እኮ የሆነ ቦታ ላይ ደርሰሽ እግዚአብሔር ይመስገን ይሄን ነገሮች አሳልፌ ነው እዚህ የደረስኩት የምትይው ከባለቤትሽ ጋር ሆነሽ ነው እንጂ ከባልሽ ጋር ተፋተሽማ እንደዚህ። በነገራችን ላይ አንቺን ብቻ ፈልጎ መጥቶ አንቺን ፈልጎ የመጣበት መንገድ ትክክል እንዳልሆነ ነግረሽው ግን ያን ትዳር የማይፈልገውና ከሚስቱ ጋር መቀጠል ሳይፈልግ ቀርቶ አንቺ መክረሽና ዘክረሽ ወደ ትዳሩ እንዲመለስ የሆነች ነገር አድርገሽ ቢሆን ኖሮ የሁሉ ጣጣ ውስጥ አትገቢም ነበረ። አንቺ ራስሽ ትዳሩን እንዲፈታ ስትመክረው የነበር ሴት ስለነበርሽ ይሄ ደግሞ አንድን ሴት እልህ ውስጥ የሚከታት ነገር ነው። ትክክል እንዳልሆነ እያወቀች ልጅና ትዳሩን ትቶ የመጣን ወንድ ትክክል አድርጋ መቀበል ማለት አንድን ሴት እልህ ውስጥ ይከታታል። ምንስ ብታደርግብሽ? እኔ እንደውም በሰላማዊ መንገድ ሩታ ከአንቺ ጋር ማውራቷ ራሱ ይገርመኛል። ህይወቷን የበተነችባት ትዳሯ እንዲበተን ያደረገቻትን ሴት በሰላማዊ መንገድ ማውራቷ ራሱ ይገርመኛል። ይሄ ራሱ ትልቅ ትዕግስት ነው። ምክንያቱም አንድም ቀን አንቺ ሂድ ልጅ አለ እርጉዝ ሚስት ነው ያለ ሂድ እርጉዝ ሚስትን ጥለን የመጣው እንደዛ አይነት ነገር ለኛም ላንተም ደስ አይልም። በእግዚአብሔር ፊት እንዳንቆም በፈጠረን አምላክ ፊት ሁልጊዜ አንገታችንን ደፍተን የነቀፌታ ህይወት እንድንኖር የሚያረገን ሪሌሽንና ትዳር ካንተ ጋር እንዲኖረኝ አልፈልግም። መጀመሪያ ከሚስት ጋር ያለህን ጉዳይ ጨርስ ብለሽ አንድ ቀን መክረሽ አታውቂም። አንቺም እንዳቤላ ሚስቱ መጥፎ እንደሆነች እዚህ አንቺ እንደምታከብሪው እዛ እንደማይከበር እዚህ እንደምትወጂው እዛ እንደሚጠላ አይነት ነገር ነበር ስታወሪ የነበረው። ይሄ እንዴት እል ውስጥ አይተታት? ሴት ለሴት እኮ ተተዋወቃላችሁ አይደል እንዴ? አይደለም እንደዚህ አይነት ከባድ ችግር ተፈጥሮ በትንሽ በተራ ነገር እንኳን ለመጋጨት በጣም ቅርብ የሆናችሁ ፍጥረት አይደላችሁ? ተይ ሄርሜላ እኮ ትረጃለሽ። አንተ ያለው ግን በአብርሃም እንደዛ እየተሰደብኩኝ ወይ በቃ ሰው እንዳይሰድበኝ ብዬ ነገሮችን ወደ ኋላ መሸሽ የምችል ሰው ነበርኩኝ። ገባሽ? ማንንም ስለማልሰማ ነው ዛሬ ላይ እዚህ ጋር ቆምኩት እንጂ እንደኔ እንደዛ እያለሽ እንኳን ያልሰማሽበት ምክንያት የራስን ጭንቅላት ነው እንጂ ሰው ላይ ሄርሜላን ከመሬት ተነስቶ የሰደባት የለም። ስራዋ ነው የሚያሰድባት። ምንም ስራሽ ነው ያሰደብሽ። መልካም የሰራ ሁልጊዜ መልካም ንግግርን ያገኛል፣ መልካም ሙገታን ያገኛል። ክፉ የሚሰራ ክፉ ንግግርን ያገኛል። በቃ አንቺ ላይ የደረሰው ያን ጥሩ ስራ ሰርተሽ መጥፎ ነገር እንደደረሰብሽ አክት አታድርጊ። የጽድቅ ስራ ስትሰሪ ደከምሽ እኮ ነው የምትመስዩ። ደግሞ ያየሁት በምንድን ነው እስቲ የዛሬዋ ቡዜ እንኳን ለአንቺ ጥብቅ ሆና የምትቆም ትላንትና አቤልም ቡዜም በደንብ አድርገው ጥብቅ ብለው የሚቆሙልሽን ጣል አድርገሽ ነው ያመጣሽ። ስለዚህ እኔ ጥሩ ነገር ባስብልሽም መጥፎ ነገር ባስብልሽም ከአንዳንድ እንዳቅ ፈጣሪ ረድቶኛል። ሁላቸውንም በነገራችን ላይ እነ ቡዜ ሲያስመስሉ እንደነበረ የሰውን አፍራቻ እንደሆነ እነዛ በአጠቃላይ ከአብርሃም ጋር የነበሩ ሰዎች ለሩታ መልካም በነበሩበት ጊዜ የሰው አፍራቻ ምናምን ነገር ሰው ምን ይላቸዋል አብረሽ በልተሽ ጠጥተሽ የሚባል ነገር ቡዜም እንዴት ወንድምሽ ትዳሩ እንደዚህ ሲሆን እንዴት ልጅ አክስት ሆነሽ ያ ልጅ አያሳዝንሽም የሚል ነገርና የቤተሰብ ክብር ምናምን የሚባል ነገር ትንሽ አሳስቧትና አስጨንቋት እንጂ ይሄን ያክል የሩታ እንደዛ መጎዳት የሩታ ህይወት መመሰቃቀል የሩታ ትዳሯ መፍረሱ ጉዳዩ እንዳልሆነ ታውቋለች። ጉዳዩ እንዳልነበረ አይኑ አብርሃም ትዳሩ አልፈረሰም ብትሉ ወንድ ልጅ ነው ምንም እንደማይሆን ታውቃለች። ገና ትዳሩ ሳይፈርስ ነው በህይወቱ ላይ ሴት ያመጣው። ለዛ ምንም እንደማይሆን ታውቃለች። ለዛ ነው ትንሽ ለሩታ ያሽቃበጠችው። ከዛ በኋላ ነገሮች እንደፈለገችው አልሄድ ሲላት እውነተኛ ማንነቷ ተገለጠ። ወንድሜ ማለት ጀመረች። ያኔ አልታያትም ነበር ወንድሟ። በቃ ግልጽ እኮ ነው። እንዴት ነው ሰው በሰው ትዳር መፍረስ ሊደሰት የሚችለው? እንዴት ነው ሰው አንድን ሴት ሜዳ ላይ ጥሎ ትዳሩን ፈቶ እዚህ ጋር እንደገና ሌላ ሴት ሲያመጣ እንዴት ነው እዛ ጋር ሄደው እንኳን ደስ አለ የሚባለው?
አይ ዶንት ኖ እኔ አላቅም ምን አይነት ዘመን ላይ እንዳለን እኔ እንጃ። ነገሩ ሰው ከእግዚአብሔር ርቋል። ሰው ከእግዚአብሔር የራቀ ሰው በእንደዚህ አይነት ነገር ምንም እንደዚህ አይነት ነገር ማድረጉ ምንም ሊገርመን አይገባም። ሰው የግዴታ በጣም መንፈሳዊ ሰው መሆን አይጠበቅበትም። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚለው። በቃ ጥበበኞች ነን የምንል ከሆነ እግዚአብሔርን እንደምንፈራ ማሳየት ወይም ኑሯችን መመስከር አለበት። ካልሆነ ከባድ ነን። ከባድ ጊዜ ላይ ያለ ነው። እመኚኝ ሄርሜላ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይህንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። እመኚኝ። ከባዲቴ እንደዚህ አይነት በራስ መተማመን ከባድ ዛቻ የተዛተብሽ እንደዚህ አይነት ኮንፊደንስ መቼም የውሸት ነው አትይኝ። መቼም ከመሬት ተነስታ ነው እንደዚህ የሆነች ያለችው የውሸቷን ነው አትይኝም። ወራቶች ጠብቂ ተብለሻል። ወራቶች ነው ወር ጠብቂ ተብለሻል። እንግዲህ በዚህ ደረጃ እርግጠኛ ከሆነች እች ልጅ አብርሃም ወደ ሩታ እንዲመለስ አይደለም፣ አብርሃም ወደ ትዳሩ እንዲመለስ አይደለም። አንቺ ለራስሽ ስትይ ከዚህ ነገር ውስጥ መውጣት አለብሽ። እሱ ወደ ትዳሩ ተመለሰ አልተመለሰ የራሱ ጉዳይ ብለሽ ከዚህ ነገር ውስጥ መውጣት አለብሽ። አንቺ ይሄ ነገር ላይ እንዴት ትክክል ስላልሰራሽ ሰው ትክክል እንዳልሰራሽ ሲነግርሽ ስትመከሪ ምን ስትባይ አልሰማም በማለትሽ የደረሰብሽ ነገር ስለሆነ አሁን ሼም ይዞሽ ምናምን ኖ እናቴ ምንም ሼም የለም። ይሄ ህይወት ነው። ሼም እንዳይዝሽ ምን ነው ያኔ የሰው ምክር በሰማ አይነት ነገር እንዳይሰማሽ። ዋናው ነገር አሁን መንቃትሽ ነው። በቃ ላትበይ ነጥፊ በልበል የራስ ጉዳይ ብለ በዚያ አካሄድማ ከፈታት ሚስት 4 ልጅ መውለድ አይቀርም። ምክንያቱም እንደዚህ አይነት እርግጠኝነትና እንደዚህ አይነት ኮንፊደንስ ከመሬት ተነስቶ አይመጣም ብለሽ ነው ላሽ ብለሽ መሄድ ያለብሽ። ምን እዳ አለብሽ? እኔ እኮ ግራ እየገባኛለሁ። ምን ብታገኝበት ነው ቆይ እንደዚህ ይሆንሽ ያለሽው? አይ ዶንት ኖ አላቅም። ገንዘብ ነው ያለውን መታወቅ ፌመስነቱን ፈልገሽ ነው ከሱ ጋር አብረሽ በመሆንሽ ዩቲዩብ ስራ ስትጀምሪ ምናምን ነገር ብር ማግኘት ስለጀመርሽ ነው? ምን ተጠቅመሽበት ነው? ቆይ ቻ እግዚአብሔር ልቦና ይስጥሽ።